አንድ ሰው በህልሙ እባብና ዘንዶን ሲገድል ካለመ መንፈሳዊ ትርጉሙ ምንድነው? ዳገት መውጣት ምናምን። አንተማ ወታደር ሳትሆን አትቀርም ይሄን ህልም ያየው። ክላሽ አልቀረ ምን አልቀረ። እግዚኦ እግዚኦ እግዚኦ። እናንተ ስትግበሰበሱ አይደል እንደምታድሩበት። እግዚኦ እግዚኦ እግዚኦ። ለማንኛውም ልፍታላችሁ። አንደኛ እባብ ወይንም ዘንዶን አሸንፎ መግደል ይህ በጣም ጠንካራ የድል ምልክት ነው። የጠላት ድል በጋሃድ ዓለም የሚቃወምህ ወይንም ሊጎዳ የፈለገ ሰዎችን ሴራ ማክሸፍ ያሳያል። ክፉ መንፈስን ማሸነፍ በመንፈሳዊ ዓለም የሚያጋጥሙህን ፈተናዎች የዝሙት መንፈስ፣ የጭንቀት ወይንም የክፉ መናፍስት ተጽዕኖ በኃይል ማሸነፍን ይወክላል። ፍርሃት መርታት በውስጥህ የነበረውን ትልቅ ፍርሃት አሸንፈ ወደ አዲስ ምዕራፍ መሸጋገርህን ያበስራል። ትልቅ ዛፍ ላይ መውጣት ዛፍ በህልም የህይወት የጥበቃና የክብር ምልክት ነው። ከፍታና ስኬት በትምህርት በስራ ወይንም በመንፈሳዊ ህይወት ወደ ላቀ ደረጃ መሸጋገርህን ያሳያል። ደህንነት ከምድር ላይ ካሉ አደጋዎች ርቀህ ወደ ሰላማዊና ወደ ደህንነት የተጠበቀ ቦታ ከፍታ መውጣትህ ያሳያል። በረከት ዛፍ ቅጠላ ቅጠል እና ፍራፍሬ ያለው ከሆነ መጪው ጊዜ የብልጽግና እንደሚሆን ምልክት ነው። መሳሪያ መያዝ መሳሪያ መቁጠሪያ መስቀል ወይንም የጦር መሳሪያ ሊሆን ይችላል። በህልም መያዝ የሚከተሉትን ያሳያል። መንፈሳዊ ስልጣን በጠላት ላይ የተጣለ ወይንም የታጠቀ መሆንህንና የመከላከል አቅም እንዳለ ያሳያል። ዝግጅትነት ለማንኛውም ፈተና ዝግጁ መሆንንና በራስ መተማመንህን መጨመሩን ይገልጻል። ጥበቃ ከመለኮታዊ ኃይል የተሰጠህ ጥበቃ ያመላክታል። በአጠቃላይ ሲታይ ይህ ህልም አንተ ባለድል መሆንህንና ጠላቶችህን አሸንፈ ወደ ከፍታ እየወጣህ መሆኑን ያመላክታል። ስለዚህ ቆንጆ ህልም ነው ያየኸው። የዛር መንፈስ አለ። ቤተሰቦችህን ጠይቅ። በአዳም ልኮ የሚያመልኩበት ቤት ውስጥ ካለ ዘንዶ፣ እባብ የዛር መንፈስ ናቸው። ከጀርባ ተቀምጠው ስራህን የሚያከሽፉ አይነ ጥላ መንፈስ፣ የዝሙት መንፈስ እንዳለብህ ተናግሯል ኦሬዲ። ስለዚህ እነዚህ ነገሮች በህይወትህ ውስጥ ድል ያደረካቸው ነገሮች ናቸው። ምናልባት የግል ወሲብ የምትፈጽም ሰው ልትሆን ትችላለህ። ያው እንግዲህ እኔ መምህር ተስፋ ያበራ ተማሪ ስለሆንኩኝ ስለ ክፉ መናፍስት ስለማቅ ገጠመኝ ስማ ነው ምልክ። መጾም መጸለይ መስገድን አታቁም። ጠላት ይመጣል፣ አንተ ግን ታሸንፈዋለህ ከእግዚአብሔር ጋር ማለት ነው።